ሁለት አይነት ብሌሲንጎች አሉ። አንደኛው አንኮንዲሽናል ብሌሲንግ ነው። አንኮንዲሽናል ወይም ደግሞ ያለ ምንም ስራ። ሁለተኛው ግን ኮንዲሽናል ብሌሲንግ ነው። እኛ በመናረገው በመታዘዝ የሚመጣ ማለት ነው። አሁን ለምሳሌ ኤፌሶን ምዕራፍ 1 ቁጥር 3 ላይ ምን ይላል? በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን። በስንት አይነት በረከት? በመንፈሳዊ በረከት ሁሉ የባረከን በሰማያዊ ስፍራ የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። ይሄ አንኮንዲሽናል ብሌሲንግ ነው። በማመናችን የተባረክ ነው፣ በስራ አይደለም። በጸጋ ብቻ የተባረክ ነው በረከት ነው። አጋፔ ፍቅር። ሁለተኛው በረከት ግን ኮንዲሽናል ነው፣ በመታዘዝ የሚመጣ። ኮንዲሽናል ብሌሲንግ የሚገርማቸው በምድር ላይ በስጋ የሚገለጠው አንላክ የሚደረገው የሚከፈተው በኦቢዲየንስ ነው፣ በመታዘዝ ነው። ዘዳግም ምዕራፍ 28 ከቁጥር 1 እስከ 14 እናንተ አንብቡ። ዛሬም ማዝን ትእዛዝ ብታደርጋት፣ ብትጠብቃት፣ ብትታዘዛት እነዚህ በረከቶች ይመጡብሃል ይላል። ያገኙሃል፣ ይወርዱብሃል፣ ያሳድዱሃል ይላል። በረከት እኮ ነው። በረከት እያሳደደ ድፍት ያደርጋል። ይሁንላችሁ። These blessings are unlocked according to your obedience. አይገርምም? እዚህ ውስጥ የሌለ ምን አለ? ስለ ላም ርቢ፣ ስለ ከብት ርቢ፣ ስለ ቤተሰብ፣ ስለ ልጆች፣ ስለ እርሻ፣ ስለ ምድራዊ ነገር ብቻ ነው የሚያወራው። ለምን? የሰማዩን ነገር ለማግኘት ጸጋ ብቻ ነው የሚያስፈልገው። የምድሩን ነገር ለማግኘት ግን መታዘዝ ነው። ለምን ብትሉ በምድር ፕሪንሲፕል ታዘው ለምድር ለዚህ በረከት ፕሪንሲፕል ታዘው ሀብታም የሆኑ አህዛቦች አሉ፣ የተሳካላቸው። ቀጥሎ ደግሞ የሚናገረው ስለ አለመታዘዝ ይናገራል። ነገር ግን የአምላክን የእግዚአብሔር ቃል ባትሰማ፣ ዛሬ ያዘዝኩን ስርዓቱን ትእዛዙን ሁሉ ባትጠብቅ፣ ባታደርግ እነዚህ መርገሞች ሁሉ ይመጡብሃል፣ ያገኙሃል። አንድ መርገማውን ለምሳሌ ካማውት ብለውን ስንለው አይወጣም። በዲስኦቢዲየንስ ነው የገባው። በዲስኦቢዲየንስ የመጣ እርግማን በኦቢዲየንስ ብቻ ነው የሚለቀው። ባለመታዘዝ የገባ እርግማን በመታዘዝ ብቻ ነው እንጂ የሚለቀው ልቀቅና ወጣ ስለተባለ አይለቅም። እነዚህ እርግማኖች ሁሉ ይመጡብሃል ይላል። አሁን ብዙ ስታዩ እነዚህ እርግማኖች ላይ ብዙ ህይወት አለ። እንደውም አንዳንድ ቦታ ላይ ምን ይላል? እዚህ ኮንፊውዝድ ትሆናለህ። ኮንፊውዥን ውስጥ ስገቡ where am I disobeying ብላችሁ ሰርች። የት ነው ያልታዘዝኩት በሉ፣ ምኑ ጋር ነው ያልታዘዝኩት በሉ። ኮንፊውዥን ዝም ብሎ የእግዚአብሔር ልጆች ላይ መጣ። የዳነው በጸጋ ነው። እኛ የእግዚአብሔር ጽድቅ ነን አይደል? ያ ማለት ግን ላይሰንስ አለን ማለት ነው እንደፈለግ እንድንኖር። እንደፈለግ ስትኖር በሙሉ እንደፈለግ እንደዛ የኃጢአት ልምምድ የሚያመጣው ሳይድ ኢፌክት አለ። you will be affected by it። እግዚአብሔር ይቅር ይነናል ንስሐ ብንገባ። አዎ አይቆጥርብንም ንስሐ ከገባና ከተመለሰ። ግን መስመር ስንስት የሚመጡብን ነገሮች አሉ። ይሄው መጽሐፍ ይናገራል። የጸጋ ሲዝን ውስጥ ብንኖርም እንኳን መታዘዝ ግን ግድ ነው።